ዋና ዜናዎችን በማስቀደም የቅዳሜ ምሽት የኢትዮጵያ ቴሌቪዥን ዜናችንን ነው ተጀመረ። ጤና ይስጥልን ክቡራን ተመልካቾቻችን እንደምን አመሻችሁ። ከዜናዎቹ ጋር ምስክር ስናፍቅ ነኝ። አብራችሁን ቆዩ። በጎንደርና አካባቢው ዘላቂ ሰላም እንዲረጋገጥ ክልሉ በቁርጠኝነት እየሰራ መሆኑን የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናገሩ። ርዕሰ መስተዳድሩን ጨምሮ የክልልና የዞኑ ከፍተኛ የሥራ ኃላፊዎች በተገኙበት ህዝባዊ መድረክ በጎንደር ከተማ ተካሂዷል። ራሂል ፍሬው ተጨማሪ አላት። በአማራና ቅማንት ህዝቦች መካከል ተፈጥሮ የነበረውን ችግር በዘላቂነት ለመፍታት ከወራት በፊት በርዕሰ መስተዳድሩ በተዋቀረ የሰላም አማካሪ ኮሚቴ ለውጥ እንደተገኘ ይገለጻል። ችግሩ የተፈታበትን መንገድ ለመገምገምና ቀጣይ አቅጣጫ ለማስቀመጥ በተዘጋጀው መድረክ ርዕሰ መስተዳድር ዶክተር ይልቃል ከፋለን ጨምሮ የክልሉ ከፍተኛ የሥራ ኃላፊዎች ከክልል እስከ ቀበሌ የተዋቀረው የሰላም ኮሚቴ አባላት ጎንደር ከተማን ጨምሮ ከሁሉም የጎንደር ዞኖች የህብረተሰብ ተወካዮች ተገኝተዋል። የሰላም መናጋቱ ለክልሉ ትልቅ ፈተና እንደነበር ያነሱት ርዕሰ መስተዳድሩ ችግሩ የመጨረሻ ልባት እንዲያገኝ በህዝባዊ መሰረት በተሰራው ጠንካራ የሰላም ስራ ውጤት መገኘቱን አረጋግጠዋል። ቅማንትና አማራ አንድ ማድ የሚቋደሱ ተጋብተው የሚኖሩ በጋራ እርሻ የሚያርሱ በሐዘንም በደስታም እኩል የሚጋሩ ጎረቤት ሆነው የሚኖሩ ህዝቦች ምን ያክል በመለየት በአካባቢው ላይ ችግር እንደደረሰ እናስታውሰዋለን። የነበረው በሩቅ የመታየት ሁኔታ እንዲሰበር መጀመሪያ በአስተሳሰብ ደረጃ እንዲሰበር አድርጋችኋልና በአማራ ብሔራዊ ክልላዊ መንግስትና በራሴ ስም ለሁላችሁም ከፍ ያለ ምስጋና አቀርባለሁ። በዚህም ዜጎች ከተፈናቀሉበት ተመልሰዋል፣ ህገወጥ ታጣቂዎች ከሰላማዊ ህዝባቸው ጎን ቆመዋል ሲሉ በአካባቢው ማህበራዊና ኢኮኖሚያዊ እንቅስቃሴ መነቃቃት እንደታየም ገልጸዋል። ዛሬ ከመተማ እስከ ጎንደር ዓለምንም ወታደራዊ ጀባ ማታም ቀንም ሰውም መኪናው ይንቀሳቀሳል። ከዚህ በላይ ምን ደስታ ይሰጣናል? በሰራችሁት ስራ ነው። በፈጣሪ መገዛ በጀግናው አርሶ አደሮቻችን ትጋት ዘንድሮ በምዕራብ ጎንደር በማዕከላዊ ጎንደር እየተመረተ የሚገኘው ምርት በተለይ አኩሪ አተር ላይ የመጣው ለውጥ እጅግ በጣም ፈርቀዳጅና የሀገራችን የቀጣይ የልማት አቅጣጫ ፍጥነት ያማላከተ ተግባር ሆኖ አግኝተናል። ይሁላ ሰላም ስለመጣ በመድረኩ የታደሙ የህዝብ ተወካዮችም ለተገኘው ሰላም የተሳተፉትን ሁሉ ያመሰገኑ ሲሆን ለዘላቂነቱ አንድነታቸውን ለማጥበቅ በቁጭት ስለመነሳታቸው ገልጸዋል። የቆየን ሰዎች ያልተለያየን ሰዎች ነን። ተለያይተን አናውቅም። አሁንም ለወደፊቱም አንለያይ። ቅማንት አማራ ታሳየኛለህ በሚል ብዙ ትርምሶች ተፈጠሩ። በኋላ ይሄ ትርምስ ቁልፉን ባጭሩ በእጃችን ሆኖ ነው ያገኘው። በምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ መሪ ዶክተር ሰማ ጥሩነህ ለተገኘው ሰላም ዘላቂነት የክልሉ መንግስት ህግ የማስከበር ቀሪ ስራዎች ላይ እንደማይደራደር ገልጸዋል። እንደ ክልሉ የጸጥታ ዘርፍ መናገር የምንፈልገው ጎንደርን ለማበጣበጥ ጎንደርን ተመልሶ የትርምስ ቀጠና ለማድረግ የሚያስብ ኃይል ካለ የመሸበት ነው። ከህግ ማምለጥ አይችልም። ጠንሳሾቹ ዋናዎቹም አንዳንዶቹ በህግ ቁጥጥር ስር ውለዋል። በመድረኩ የተገኙ የጎንደር ከተማ ከንቲባን ጨምሮ የዞን አስተዳዳሪዎች ቀጠናው በተፈጥሮ ጸጋው ልክ እንዲለማ ለማድረግ የተጠናከረ የህዝብ ውይይትና የአገልግሎት ተደራሽነትን ለማጠናከር እንደሚሰሩ ቃል ገብተዋል። ለኢቲቪ ራሂል ፍሬው ጎንደር። በጦርነቱ ምክንያት ጉዳት የደረሰባቸውን አካባቢዎች በገንዘብ በቁሳቁስና በእውቀት ለመደገፍ ዝግጁ መሆናቸውን የዲያስፖራ አባላት ገለጹ። በመንግስትና በህወሓት መካከል ለመጣው የሰላም ስምምነትም ድጋፋቸውን ገልጸዋል። ሐምራይት ብርሃኑ
በተለያዩ ዓለም ሀገራት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ሀገራቸው በምትፈልጋቸው ሁሉ የተለያዩ የድጋፍ እንቅስቃሴዎችን ሲያደርጉ መቆየታቸው አሁን ለተደረሰው የሰላም ስምምነት አስተዋጽኦ የጎላ ነው። በሀገሪቱ ድጋፍ ለሚሹ ዜጎች እጃቸውን በመዘርጋት የውጭ ሀገር ጣልቃ ገብነትን በመቃወምና ድምጻቸውን በማሰማት የህዳሴ ግድቡ ግንባታ በመደገፍ ባሉበት ለሀገራቸው ድምጽ ብርታት ጉልበት ሆነዋል። በፌደራል መንግስትና ህወሓት መካከል በተደረሰው የሰላም ስምምነት መደሰታቸውን ዲያስፖራዎችና የዲያስፖራው ተጠሪ ኃላፊዎች የገለጹ ሲሆን በሀገሪቱ አስተማማኝና ዘላቂ ሰላም እንዲመጣ ስምምነቱ ፋይዳው የጎላ መሆኑን ተናግረዋል። ልማታችን ተጎትቷል፣ ብዙ ነገሮች ወድመዋል፣ ብዙ ችግር ደርሰውብናል። ስለዚህ ሰላሙ ምንም ጥያቄ የለውምና ሰላሙ በጣም አስፈላጊ ነው። የዚህ ሰላም መምጣት ለኢትዮጵያ ህዝብ ረፍት ነው። በየትኛውም መንገድ ቢል በየትኛውም መስፈርት ቢለካ ተኩስ አቁም ስምምነትና የተቀሩትን ንግግሮች ያደረጉት ስምምነት በመላው ዓለም በሚገኘው የኢትዮጵያ ዲያስፖራ ሀገር ውስጥ በመንኖር ዲያስፖራ እኔም በግሌ እንደ አንድ ትውልደ ኢትዮጵያውያን በተስፋ በጉጉት የምንጠብቀው ስለሆነ በሙሉ ልባችን ተቀብለናል። በጣም ጥቂት ናቸው በዚህ ትርቅም ሆነ በዚህ ሰላም በመፈጠር የሚናደዱት በእርግጠኝነት ቢዝነስ የሚሰሩበት ናቸው። በተረፈ ሰላማዊ ሰው በአጠቃላይ ጦርነቱን የሚፈልግ የለም። ስለዚህ በጣም ደስተኛ ነኝ። ኢትዮጵያ ሰላሟ ተጠብቆ እንዲቆይ የሰላም ስምምነቱን ተግባራዊነት ለማሳካት ዲያስፖራው የራሱን ሚና ይወጣል ሲሉም የዲያስፖራው ተጠሪ ኃላፊዎች ተናግረዋል። ዲያስፖራው አቅም አለው፣ ዕውቀት አለው፣ ገንዘብ አለው፣ ብዙ ነገር ስላለው በሙሉ አቅሙ መደገፍ አለበት ባይ ነኝ። በሰላም ማስከበሩ ላይ ያሳየነው ሶሊዳሪቲ አሁንም በሰላሙ ላይ ከጎኑ በመቆም በሚያስፈልገው መንገድ ላይ በማቴሪያል በሞራል በመቀስቀስ በሰላም በሚያወጣቸው መርሃ ግብሮች ላይ ለመሳተፍ ዝግጁ ነው። በትግራይ በአፋርና በአማራ ክልሎች በጦርነቱ ምክንያት ጉዳት የደረሰባቸውን ትምህርት ቤቶች፣ የሕክምና ማዕከሎችና ሌሎችንም ተቋማት ለመገንባት ዲያስፖራው ዝግጁ ነው ሲሉ ገልጸዋል። በጦርነቱ ገፈት በጣም ለተጎዳው ለአማራ ክልል፣ ለአፋር ክልልና ለትግራይ ክልል ተዘጋጅተናል። ትምህርት ቤቶችን፣ ሆስፒታሎችን፣ የተጎዱ ቤቶችን፣ እናቶችን፣ ቁስለኞችን በተለያየ አካባቢ በማቴሪያል ጤና ሚኒስትርን፣ ትምህርት ሚኒስትርን ለመርዳት ከግል እስከ ማህበራት የዲያስፖራ ማህበራት በተለያየ መንገድ ያላቋረጠ እንቅስቃሴ እያደረግን ነው። የተጎዳውን ብንደግፍ፣ የተበላሸውን ነገር ብንጠግን፣ ለተቸገረው ብንደርስ በጣም ደስተኛ ነኝ። ዲያስፖራውም በዚህ ምንም የሚጨክንም አይደለም እያደረገም ነው ያለው። ብዙ ጉዳት የደረሰበት የመከላከያ ወንድሞቻችን አሉ። እነሱንም ለማገዝ ከኔ ጀምሮ የምንችለውን አድርገን ወደ ነበረችባት ኢትዮጵያ ከፍ አድርገን መመለስ አለብን። በተለያዩ የዓለም ሀገራት የሚገኙ ትውልደ ኢትዮጵያውያን በጦርነቱ የተጎዱ አካባቢዎችን መልሶ ለመገንባት በአንድነት ሊቆሙ እንደሚገባም ጥሪ ቀርቧል። የገጠመን ሀገራዊ ችግር እንደ እድል የወሰዱ ሰዎች ቀይ መስመር ያልነውን ሌብነት ቀይ ምንጣፍ አድርገውታል። ቀይ ምንጣፍ አድርገው በነፃነት የሚንሸራሸሩበት ሰዎች እየተፈጠሩ ሄደዋል። ሌብነት ልምምዱ ብቻ ሳይሆን እንደ መብት መወሰዱ አደገኛ ነገር። ሌብነት የኢኮኖሚ ነቀዝ ነው፣ የእድገት ነቀርሳ ነው። ሌብነት ባለበት ማደግም መኖርም ያስቸጋሪ ነገር። ሳይሰሩ የሚበሉ ነበር ድሮ። አሁን ሳይሰሩ የሚበሉ አይደለም፣ የሚሰራ የሚበሉ። የሚሰራውን ሰው መርጠው ይበላሉ፣ ሰው እንዳይሰራ። እነሱ ተቀምጠው መጠቀማቸው ብቻ ሳይሆን እየሰራ የሚንቀሳቀስን ሰው በተለያየ መንገድ ጠላልፈው ይጥላሉ። ስራ ይበላሉ፣ ሰራተኛ ይበላሉ። ሀገራዊ ኮሚቴ አቋቁመን ጥናት እያጠና እንገኛለን። የተከበረው ምክር ቤት፣ መላው የኢትዮጵያ ሕዝብ ለዚህ ፐርፐዝ ብቻ የተዘጋጁ ስልኮች አሉ፣ ቢሮዎች አሉ። መረጃ ሰነድ በማቀበል ቢያንስ ባናጠፋ እንኳን ሌብነትን አንገት እንድናስደፋ በጋራ እንስራ። ዜናዎቻችን እንደቀጠሉ ናቸው። ሙስና በዓለም አቀፍ ደረጃ በትሪሊየን ዶላሮች የሚገመት ህገወጥ የገንዘብ ፍሰት የሚታይበት ግንባር ቀደም ስጋት ሆኗል።
የሙስና ተጽዕኖ በመንግስታትና በህዝብ መካከል አለመተማመንን ከመፍጠር አንስቶ ብሔራዊ የደህንነት ስጋት ሊሆን እንደሚችልም ጥናቶች ይጠቁማሉ። ኢትዮጵያም በሙስና ተጋላጭ ከሆኑ ሀገራት መካከል አንደኛዋ ናት። ሪፖርተራችን ኮሰም ብርሃኑ በሙስና ላይ ተከታዩ መረጃ ያደርሰናል። በዓለም አቀፍ ደረጃ የሙስናን ሂደት ብናይ በዓለም አቀፍ ደረጃ 4 ትሪሊየን ዶላር የዚህ የሙስና ፍሰት ውስጥ የሚገኝ ብር እንደሆነ ግዙፍ ብር ነው። በአጠቃላይ እንግዲህ ይህ በዓለም አቀፍ ደረጃ ቢሆንም 1.5 እስከ 2 ትሪሊየን ዶላር ደግሞ የሚገመተው በማደግ ላይ ባሉ ሀገራት እንዲሁም በተለይም በአፍሪካ በሙስና ደረጃ የሚንቀሳቀስ ሀብት ነው ማለት ነው። እንግዲህ የሙስና ምንጮች ምንድናቸው ካልን ፖለቲካዊና ኢኮኖሚያዊ ሁኔታዎችን ማየት እንችላለን። ሌላዎች ደግሞ ማህበራዊ እይታዎችና ሙያዊ ስነ ምግባር ነው። ማህበራዊ እይታዎች ማለት ለምሳሌ ትራንስፓረንሲ ኢንተርናሽናል የተባለው እዚህ ላይ ማቀርብላችሁ መረጃዎች ከዚህ ድርጅት ጥናቶች ውስጥ ይወጡ ናቸው። ማህበራዊ እይታዎች ስንል ለምሳሌ ማህበረሰቡ ሙስናን የሚመለከትበት መንገድ ለምሳሌ ከ162000 በላይ ዜጎች ላይ ጥናት በተደረገው ጥናት 25% የሚሆኑት ዜጎች ሙስና በመፈጸም ወደ ተለያዩ ተቋማት አገልግሎት በተለያዩ ተቋማት ውስጥ አገልግሎት እንዳገኙ መስክረዋል። በሌላው ደግሞ ሙያዊ ስነ ምግባር ነው። የተለያዩ የመንግስትም ወይም ግል ኃላፊነቶች ውስጥ የሚቀመጡ ዜጎች ሙያዊ ስነ ምግባርን ባለማክበርና አገልግሎቱን በገንዘብ የመሸጥ ውስጥ የተጠመዱ እንደዚህ አይነት ሙያዊ ስነ ምግባሮችን የሚያደርጉ ዜጎች ናቸው ማለት ነው። ሌላው የህግ የበላይነት አለመስፈን ነው። የህግ የበላይነት በሌለበት አካባቢ ሙስናም በዚሁ ልክ ተንሰራፍቶ እንደሚገኝ መረጃዎች ይጠቁማሉ። የሙስና ተጋላጭነት እንደ ተቋምና እንደ ግለሰብ ስናይ ደግሞ የሙስና ተጋላጭ የሆኑ ተቋማት የሚገርመው በመጀመሪያ ደረጃ እንደዚህ አይነት ወንጀሎችን ሊከላከሉ ይገባቸዋል የሚባሉ የፍትህ ተቋማት ናቸው። የዚሁ ትራንስፓረንሲ ኢንተርናሽናል የተባለው ድርጅት መረጃ የሚያሳየው ማለት ነው። ሌላው የመንግስት ባለስልጣናት፣ የሃይማኖት ተቋማት በዚሁ መልኩ ተሳታፊ እንደሆኑ ይናገራል ማለት ነው። ይህ ጥናት እንግዲህ ሙስናና ጉዳቱን በትንሽ ነገር ለማስረዳት ያህል በዓለም አቀፍ ደረጃ የዓለም ጤና ድርጅት በዓለም አቀፍ ላይ ባሉ ሀገራት ውስጥ ሁሉም ዜጎች 370 ቢሊዮን ዶላር መሰረታዊ የጤና አገልግሎቶችን እንዲያገኙ በቂ በጀት ነው ሲል ባጠናው ጥናት ያስቀምጣል። እንግዲህ ሌላው አስገራሚው ነገር በዚህ የጤና ስርዓት ውስጥ በዓለም አቀፍ የጤና ስርዓት ውስጥ 500 ቢሊዮን ዶላር የሚገመት የገንዘብ መጠን በሙስና ይመዘበራል ማለት ነው። ይህ ደግሞ ለ140 ሺህ ህጻናት ሞት መመዝገብ ምክንያት እንደሆነ ጥናቱ ያስረዳል። እንግዲህ ሙስናን መከላከል ወደሚለው ወደ መጨረሻው ነጥብ ስንመጣ የመጀመሪያው ጠንካራ ህጎችን ማስፈን ነው። ጠንካራ የፍትህ ተቋማትን መገንባትን በዚሁ ልክ እነዚህን የሙስናን መከላከል አንዱ እንትን ነው። የትውልድ ግንባታ ማለት ደግሞ ከስር መሰረት ጀምሮ የምንገነባው ትውልድ ሙስናን ለመከላከል የራሱ አስተዋጽኦ ይኖራል ማለት ነው። እንደ ሀገር እንግዲህ ብሔራዊ የጸረ ሙስና ኮሚቴ ተቋቁሟል። ይህ አሰራሮችን መዘርጋትና በተለይም ህዝቡን ባሳተፈ መልኩ ሙስና ለመከላከል በሚደረገው ጥረት ውስጥ የራሱን ድርሻ ይኖራል ተብሎ ይታሰባል። መንግስት ሙሰኞች ለህግ እንዲቀርቡ የሚያደርግ ኮሚቴ ማቋቋሙ ፍትሃዊ አሰራር እንዲሰፍን ያደርጋል ሲሉ የደብረ ብርሃን ከተማ ነዋሪዎች ተናገሩ። ሀገርን እየፈተነ ያለው ሙስና ከአመራሩ እስከ ታችኛው መዋቅር ድረስ ያለ በመሆኑ ችግሩን ለመቅረፍ በትኩረት መስራት ያስፈልጋልም ሲሉ ነዋሪዎቹ ተናግረዋል። የደብረ ብርሃን ከተማ አስተዳደር ኮሚኒኬሽን አስተያየቶቹን አድርሶናል። አሁን አገሪቷን እያስቸገረ ያለው ሙስና ነው። አንደኛ ከአመራሩ እስከ ታች ድረስ ያለውን የሙስና ስርዓት ያቆማል ብዬ ነው የማስበው ማለት ነው። ስለዚህ ኮሚቴ ብቻ ሳይሆን በዛ ደግሞ ሰንሰለት ተመርክዞ እስከ ታች ድረስ መሄድ አለበት ብዬ ነው የማስበው። እዛ ጋር ኮሚቴው ጋር ተንጠልጥሎ መቅረት የለበትም። አሁን ዘርፈ ብዙ ነው ሙስና ስናየው ማለት ነው። ለምሳሌ በመስሪያ ቤት ደረጃ ይኖራል፣ ለፊርማ የሚቀበል አካል ሊኖር ይችላል። ይሄን ምን የሚቆምበት ሁኔታ ይኖራል። ከዛ ውጪ ከህገወጥ ተግባራት ጋር በተያያዘ ከንግድ ጋር በተያያዘ እንዲሁም ከመሬት ጋር በተያያዘ በጣም በዛ ያለ ሙስናዎች ይኖራሉ። ስለዚህ ይሄ ኃይል መቋቋሙ ለአገሪቷ ትልቅ መፍትሄ ነው ብዬ አስባለሁ። አገሪቷ ሙስና በአገሪቷ ላይ እንዲቀንስ ከተደረገ ደግሞ ብልጽግና ይመጣል፣ ኢኮኖሚውም እየዳበረ ይሄዳል ብዬ ነው የማስበውና የተወሰደው እርምጃ መልካም ነው።
ያው እንግዲህ ትናንትና ጠቅላይ ሚኒስቴራችን በጸረ ሙስና ላይ የሚሰራ ኮሚቴ አዋቅረዋል። ይህ በጣም ጥሩ ነው፣ እጅግ በጣም ጥሩ ማለት ነው። ምክንያቱም አንደኛ ፍትሃዊ ሆነ ስራ እንዲሰራ ራሱ በየሴክተሩ ላይ በየመስሪያ ቤቱ ላይ ያደርጋል። በቃ ህዝቡ ከሙስና የጸዳ አገልግሎት እንዲያገኝ ራሱ ብዙ ፋይዳ ነው ያለው። ስለዚህ ይህ ኮሚቴ ደግሞ ጠንከር ብሎ አሁንም ወደ ታችም ከን ያወረደ ለታችም ያሉትን ኮሚቴዎችን ያዋቀረ ስራው መቀጠል አለበት፣ እስከ ቀበሌ ድረስ መውረድ አለበት። ከዛ ውጪ እንደዛ ሲሆን ፍትሃዊ ሆነ አገልግሎት ይመጣል፣ ሰውን በመንግስት ላይ የሚያነሳውን ቅሬታ ሁሉ ይቀንሳል የሚል እምነትም አለኝ። ቢያንስ እንኳን ሙሉ በሙሉ ባይጠፋ እንኳን ቢቀንስ ከመንግስት ሴክተር ጀምሮ እስከ ህብረተሰቡ ያለው ሂደት ሁሉ በጣም ጎጂ የሆነብና ህብረተሰቡን በጣም እየጎዳ ነው ያለው። እስቲል እስከ ህብረተሰቡ ወርዶ በኢኮኖሚ ድረስ ከነጋዴው ጀምሮ ያለው ነገር ይሄ ነገር ህብረተሰቡ መቋቋም ስላልቻለ ይሄ ቢቀጥልና እስከ መጨረሻው ብንጓዝበት መልካም ነገር ነው። ስለዚህ መንግስት ይሄን ተገንዝቦ የህብረተሰቡ በጣም እውታ አለ፣ በጣም ጩኸቱ አለ። ያንን ሰምቶ ይሄንን ማቋቋሙ ትክክለኛ መልስ ነው። ወደፊት እንግዲህ ተጠናክሮ እንዲቀጥል መንግስት ይሄንን ማቋቋሙ ብቻ ሙስና መቆጣጠር ወይ ደግሞ ማስቀረት አይቻልም። እያንዳንዱ ህብረተሰብ ተቀባይም ሆነ ሰጪ ያንን ማድረግ ከቻለና ህብረተሰቡ በሚገባ ይሄንን ተረድቶ ሀገር እንደሚጎዳ ኢኮኖሚ እንደሚጎዳ ትውልድ ገዳይ መሆኑን አውቆ ሰው ጠንክሮ ይሄንን ላይ ዘመቻ አድርጎ ሁሉም መቆጣጠር መቻል አለበት ብዬ አምናለሁ። በፍትህ ስርዓት ውስጥ አቃቢ ሆኖ ዳኛ ሆኖ ፖሊስ ሆኖ በገንዘብ አልሰራም፣ ቃለ መሐላ ገብቻለሁ፣ ቃሌን ጠብቄያለሁ፣ እምነት አለኝ የሚሉ ሰዎች አሉ። እነዚህ ሰዎች ግን በጓደኞቻቸው በቤተሰቦቻቸው ሞኞች ናቸው የሚሰደቡ። በእውነት የሚሰራ ሞኝ ነው፣ ያልገባው ነው፣ ያልሰለጠነ ነው። ሌብነት አለ ሲባል ዝም ብሎ ሳይሆን በቴሌግራም ግሩፕ ከፍተው ጉቦ የሚቀባበሉ ዳኞች አሉ። በቴሌግራም በሚስጥር አይደለም። እና ደግሞ እንትን ለመሆን አርበኛ ለመሆን ደግሞ አሉ የሚቀላቅሏቸው ጨዋታዎች። እንትናን ፈታው እንትናን አሰርኩ ይላሉ። እንደዚህ አይነት ቀልድ ጥሩ አይደለም። የፍትህ ስርዓቱ ጊዜው አሁን ነው። እስከዛ ጊዜ በነበረው ኢንተርቬንሽን አልቻልንም። አሁን እንደምታውቁት በጀት እንኳን ሳይቀር ከአስፈጻሚ አውጥተን ለፓርላማ ያስገባ ነው አሁን ነው። የፍትህ ስርዓቱ ብዙ ተደግፏል። መሻሻል ካለባቸው አሁን ነው ጊዜው። አሁን ከተበላሸ መሰረት ከተናደ መቼም አይቃናም። ለዚህ እውነተኛ የሆኑቱ ሀገር የሚወዱ ቃላቸውን የሚያከብሩ ሰዎች ተባባሪ ሆነው ጠንካራ ሪፎርም መስራት ይኖርብናል። አነስተኛ ነው። ቀላል ውሎን ለማሳለፍ እንዲሁም የተቀላጠፈ ኑሮን ለመምራት የኢትዮጵያ ንግድ ባንክ የሞባይል መተግበሪያን አሁኑኑ ይጫኑ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ጋር ናችሁ። ካፍታ ቆይታ በኋላ ስንመለስ የዓለማችንን ባለረጅም እግሯን ታኒታ ሃርበርትን እናስተዋውቃችኋለን። በሌላ በኩል ደግሞ ወደ ኳታር አቅንተንም ቅንጡን መርከብና ሆቴል እናስመለክታችኋለን። የሰዓቱን ዋና ዋና ዜናዎች ነው።
በጎንደርና አካባቢው ዘላቂ ሰላም እንዲረጋገጥ ክልሉ በቁርጠኝነት እየሰራ መሆኑን የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናገሩ። መንግስት ለሀገሪቱ የጀርባ አጥንት የሆነውን ኢንዱስትሪ ለማሳደግ ድጋፉን አጠናክሮ እንደሚቀጥል የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ገለጹ። ከውጭ ዓለምን ስጋት ላይ ጣለው የአየር ንብረት ለውጥ ታሪካዊውን የኤፍራጥስ ወንዝ እያጠፋው ነው ተባለ። የ2015 ታላቁ ሩጫ በኢትዮጵያ በሰላም እንዲጠናቀቅ የጸጥታና ደህንነት የጋራ ግብረ ኃይል አስፈላጊውን ዝግጅት ማድረጉን የአዲስ አበባ ፖሊስ አስታወቀ። ሩጫው የሚካሄድባቸው መንገዶች ለተሽከርካሪ ዝግ ስለሚሆኑ አሽከርካሪዎች አማራጭ መንገድ እንዲጠቀሙም ተጠይቋል። በዚህም መሰረት ከመገናኛ መስቀል አደባባይ የሚወስደው መንገድ 22 ዘሪሁን ህንፃ፣ ከቦሌ መድኃኔዓለም ወደ ቅዱስ ኡራኤል ቤተክርስቲያን የሚወስደው መንገድ አትላስ መብራት፣ ከወሎ ሰፈር ወደ መስቀል አደባባይ ኦሎምፒያ ላይ፣ ከጎተራ ማሳለጫ ወደ መስቀል አደባባይ የሚወስደው መንገድ ለከባድ ተሽከርካሪ አጎና ሲኒማ እንዲሁም ለቀላል ተሽከርካሪ የቀድሞ 4ኛ ክፍለ ጦር አጠገብ፣ ከጎፋ በቂርቆስ አዲሱ መንገድ ወደ ለገሃር ቅዱስ ቂርቆስ ቤተክርስቲያን መስቀለኛ ላይ፣ ከቡልጋሪያ ማዞሪያ ወደ ሜክሲኮ አደባባይ የሚወስደው መንገድ ለከባድ ተሽከርካሪ ቡልጋሪያ ማዞሪያ እንዲሁም ለቀላል ተሽከርካሪ ገነት ሆቴል አጠገብ፣ ከሳር ቤት ወደ ሜክሲኮ አፍሪካ ህብረት አካባቢ ትራፊክ መብራት ላይ፣ ከልደታ ጸበል ወደ ቅድስት ልደታ ቤተክርስቲያን የሚወስደው መንገድ ልደታ ጸበል አካባቢ፣ ከጦር ኃይሎች ወደ ሜክሲኮ የሚወስደው መንገድ ከፍተኛ ፍርድ ቤትና ኑር ህንፃ አካባቢ፣ ከፈረሰኛ ወደ ጌጃ ሰፈር ፈረሰኛ መብራት ላይ፣ ከሞላ ማሩ ወደ ጌጃ ሰፈር ሞላ ማሩ፣ ከበርበሬ በረንዳ ወደ 5ኛ በርበሬ በረንዳ አካባቢ፣ ከጥቁር አንበሳ ሼል ወደ ኢሚግሬሽን ጥቁር አንበሳ ሼል፣ ከሜትሮሎጂ ወደ ፖስታ ቤት ሜትሮሎጂ አካባቢ፣ ከጎማ ቁጠባ ወደ ብሔራዊ ቲያትር ጎማ ቁጠባ አጠገብ፣ ከጎማ ቁጠባ ወደ አረቄ ፋብሪካና ሰንጋተራ የሚወስደው መንገድ ጎማ ቁጠባ አጠገብ፣ ከቸርችል ጎዳና ወደ ለገሃር የሚወስደው መንገድ ሀገር አስተዳደር መብራት ላይ ኢሚግሬሽን አካባቢ፣ ከንግድ ማተሚያ ቤት ወደ ፍልውሃ የሚወስደው መንገድ ንግድ ማተሚያ ቤት አካባቢ፣ ከ4 ኪሎ ወደ ውጭ ጉዳይ የሚወስደው መንገድ ፓርላማ መብራትና አሮጌው ቄራ መታጠፊያ ላይ፣ ከሴቶች አደባባይ ወደ ካሳንቺስና ወደ ቶታል የሚወስደው መንገድ ሴቶች አደባባይ አካባቢ ከሌሊቱ 11 ሰዓት ጀምሮ ውድድሩ እስከሚጠናቀቅ ድረስ ለተሽከርካሪ ዝግ ሲሆኑ በተጠቀሱ መንገዶች ላይ ከዋዜማው ጀምሮ ተሽከርካሪ አቁሞ መሄድና ማሳደር የተከለከለ መሆኑን የጸጥታና ደህንነት የጋራ ግብረ ኃይሉ ገልጿል። በተጨማሪም አሽከርካሪዎች የውድድሩ ተሳታፊዎች በሚያልፉባቸው መንገዶች ላይ ተሽከርካሪ ይዞ መውጣት በጥብቅ የተከለከለ መሆኑን ተገንዝበው አማራጭ መንገዶችን በመጠቀም ለጸጥታ አካላት ተባባሪ እንዲሆኑና አጠራጣሪ ነገር ሲያጋጥምም ሆነ ለፖሊስ መረጃ ለመስጠት በ011 111 0111 እና በ991 ነፃ የስልክ ቁጥሮች መጠቀም እንደሚቻል የአዲስ አበባ ፖሊስ አስታውቋል። መንግስት ለሀገሪቱ የጀርባ አጥንት የሆነውን ኢንዱስትሪ ለመደገፍ አጠናክሮ ድጋፉን እንደሚቀጥል የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ገለጹ። በሱሉልታ ዙሪያ በቀን 560 ሺህ ሊትር የታሸገ ውሃ ማምረት የሚችል ፋብሪካ በ1.2 ቢሊዮን ብር ተገንብቶ ወደ ስራ ገብቷል። ወይንሸት ደጀኔ በኦሮሚያ ክልል የሱሉልታ ከተማ ነዋሪ የሆነችው መሰረት ኃይሌ በአካባቢው የታሸገ የመጠጥ የውሃ ማምረቻ ፋብሪካ ውስጥ ተቀጥራ የመስራት እድል አግኝታለች። መሰረት በስራ እድል ተጠቃሚ እንደሆነችም ትናገራለች። ወንድ እጅ ከመጠበቅ ደግሞ ሴት ብዙ ነገር ያስፈልጋታልና ይህንን ስራ አግኝቼ መግባቴ እኔ በጣም ደስተኛ ነኝ። አንደኛ ቅርብ ነው፣ ለስራም ለሰፈሬም ቅርብ ነው። በቃ ሰው ማለት ነው እንደሰራ ነው። በቃ ብር ብቻ በብዛቱ ሳይሆን በአነሱ ሳይሆን አጠቃቀሙ ነው ዋና። እሱ ላይ እኔ በጣም እደሰታለሁ። ይህን እድል ማግኘቴ ደስተኛ ነኝ። በሱሉልታ ቀብሶ የሳርቤ ወረዳ በ24000 ካሬ ሜትር ላይ ያረፈው ስፖርት የታሸገ የመጠጥ የውሃ ማምረቻ ፋብሪካን የኢንዱስትሪ ሚኒስትር መላኩ አለበል፣ የብሔራዊ ባንክ ገዢ ዶክተር ይናገር ደሴና ተጋባዥ እንግዶች በተገኙበት ተመርቋል።
መንግስት ለሀገር ኢኮኖሚ የጀርባ አጥንት ለሆኑ ኢንዱስትሪዎች የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም የኢንዱስትሪ ሚኒስትር መላኩ አለበል በመድረኩ ተናግረዋል። አምራች ኢንዱስትሪዎችን ለመደገፍ መንግስት በርካታ ስራዎችን እያከናወነ ይገኛል። ሁላችሁም እንደምታውቁት ባለፈው ዓመት የኢትዮጵያ ታምርት ንቅናቄን በመጀመር በየደረጃው የሚገኙት ኢንዱስትሪዎች ያሉባቸውን ማነቆዎች ለመፍታት ሰፊ ስራ ሲሰራ ቆይቷል። ይሄ በሁሉም ክልሎች ላይ የተከናወነና የተገኘ ውጤት ነው። መሬት በማቅረብ የፋይናንስ ችግሮቻቸውን በመፍታት የኤሌክትሪክ ችግሮቻቸውን በመፍታት ከግብአት ጋር ተያይዞ ያሉትን ችግሮች በመፍታትና በተለይ ደግሞ ከምርታማነት ጋር ያሉ የማምረት አቅምን ካለመጠቀም ጋር የተያዙ ችግሮችን ለመፍታት የተደረጉ ሰፊ ጥረቶች አሉ። በእነዚህ ጥረቶች ብዙ ውጤቶች ተገኝተዋል። የስራ ዕድሉን በማሻሻል ኤክስፖርት የምናደርገው ምርት መጠን በማሳደግ የኢንዱስትሪዎችን የማምረት አቅም አጠቃቀም በማሳደግ ረገድ ከፍተኛ ውጤት ተገኝቷል። ፋብሪካው በቀን 560 ሺህ ሊትር የታሸገ የመጠጥ ውሃን የማምረት አቅም አለው። ይህንን የውሃ ምርትን ወደ ተለያዩ ሀገራት ለመላክ እየተሰራ መሆኑንም የፋብሪካው ባለቤት አቶ አንማው አለሙ ገልጸዋል። ከውሃ ፋብሪካው በተጨማሪ የጁስና የለስላሳ ምርቶችን ለማምረት የማሽን ግዢ መፈጸሙንም ጠቅሰዋል። ፋብሪካው እስካሁን ድረስ ቋሚ 300 እና ጊዜያዊ ደግሞ 120 በድምሩ 420 ሰራተኞችን የስራ ዕድል የፈጠረ ሲሆን በተጨማሪ የጁስ የለስላሳ ምርቶችን ለማምረት የማሽን ግዢ ፈጽሟል። በአጠቃላይ የለስላሳ የጁስ የውሃ ፋብሪካውን በሙሉ አቅሙ መስራት ሲጀምር በሰዓት 120 ሺህ ፐር ቦትል የሚያመርትና ከ1500 በላይ ለሆኑ ዜጎች ቋሚና ጊዜያዊ የስራ ዕድልን ይፈጥራል። በተጨማሪ ወደ ኢስት አፍሪካና ወደ ሚድል ኢስት ወይም ደግሞ ሳውዲ አረቢያ የታሸገ ውሃን ኤክስፖርት ለማድረግ በሂደት ላይ ይገኛል። ስፖርት የታሸገ የመጠጥ የውሃ ማምረቻ ፋብሪካ የማህበራዊ ኃላፊነቱንም በመወጣት ረገድ 200 ሺህ ሊትር ውሃ የሚይዝ ታንከርን አበርክቷል። የትምህርት ቤት እድሳትንም አድርጓል። ለአካባቢው ጤና ተቋም የተለያዩ መድኃኒቶችንም ለማቅረብ በሂደት ላይ እንደሚገኝ በመድረኩ ተገልጿል። ዓለምን ስጋት ላይ የጣለው የአየር ንብረት ለውጥ ታሪካዊውን የኤፍራጥስ ወንዝ እያጠፋው ነው ተባለ። ችግሩን ከመናገር ባለፈ ተግባር ላይ ያለዋለ በመሆኑም በአየር ንብረት ለውጥ ላይ እውነተኛ ጉዳት በወንዙ ላይ ስለማስከተሉ ተመራማሪዎች አፋጣኝ ምላሽ ይፈልጋል እያሉ ይገኛሉ። ይህንን ጉዳይ የተመለከተው ባልደረባችን ንብረቴ ተሆነ ነው። በክርስትናና በእስልምና እምነቶች ቅዱሳን መጻሕፍት ስሙ ተደጋግሞ ተጠቅሷል። መጽሐፍ ቅዱስ ገነትን ከሚያጠጡ 4 ወንዞች አንዱ ነው ይለዋል። የዓለም የስልጣኔ መነሻም ነው። መነሻው ቱርክ ነው። ሶሪያን አቋርጦ ኢራቅ ይደርሳል። 2800 ኪሎ ሜትር የሚረዝመው የኤፍራጥስ ታሪካዊ ወንዝ የሰው ልጅ ውሃን ብቻ ሳይሆን ጥበብና ስልጣኔን ከዚህ ወንዝ ቀድቷል። ይህ ቀደም ባለው ጊዜ የነበረው የወንዙ ገጽታ ነው። ዛሬ ላይ ግን ይህ የኤፍራጥስ ወንዝ የውሃ መጠን ቦታው ላይ የለም። የታሪክ ሀብታም እንደሆነ የሚነገርለት ኤፍራጥስ ወንዝ የመጥፋት አደጋ ውስጥ ገብቷል። ዓለምን እያስጨነቀ ያለው የአየር ንብረት ለውጥ የኤፍራጥስን ወንዝ ከኢራቃውያን እጅ እየነጠቃቸው ነው። ለወትሮው የኤፍራጥስ ቀዝቃዛ ውሃ ሲፈስበት የነበረው መሬት ዛሬ ላይ በድርቅ ተሰነጣጥቆ ወደ አቧራነት ተቀይሯል። አካባቢው አረንጓዴ ነበር። አሁን ሁሉም ነገር ተቀይሯል። የወንዙ ውሃ የለም። ቦታውም በረሃማ ሆኗል። በኢራቅ የተደረጉ አውዳሚ ጦርነቶች ለበረሃማነት ምክንያት የሆኑ የሰው ልጅ ድርጊቶችና የአካባቢ ብክለት ለወንዙ መድረቅ ምክንያት ሆነው ይጠቀሳሉ። ይህ ደግሞ ከቀጣናው ውጭ ያሉ በኢንዱስትሪ የበለጸጉ ሀያላን ሀገራት ከሚለቁት የተበከለ አየር በተጨማሪ ጦርነትን በማባባስ ተሳትፏቸው ለአካባቢ ብክለት ምክንያት እንደሆኑ ማሳያ ነው። ይህም በሚሊዮን ለሚቆጠሩ የኢራቅና የሶሪያ ዜጎች የውሃ ችግር እንዲገጥማቸው አድርጓል። ምርታማነታቸውም ቀንሷል። በድርቁ ምክንያት እንስሳቶቻችንን እንኳን የምናጠጣ ውሃ አጥተናል። የትስ መሄድ እንችላለን? ውሃ በመጥፋቱ እንስሳቱ የወንዙ ጭቃ ውስጥ እየወደቁ እየሞቱብን ነው። አልጀዚራ ቀደም ብሎ ባወጣው ዘገባ ዓለም ሲፈራው የነበረው የአየር ንብረት ለውጥ ችግር እውነተኛው ጉዳት በኢራቅና ሶሪያ ታሪካዊውን የኤፍራጥስ ወንዝን በማድረቅ መታየት ጀምሯል ይላል። የሰው ልጅ ከኤፍራጥስ ወንዝ ስልጣኔን መቅዳት ሲገባው ራሱ በፈጠረው ችግር የዘመናት ታሪክን በውስጡ የያዘውን ወንዝ እያጠፋው ነው። ይህ የአየር ንብረት ለውጥ የኤፍራጥስ ወንዝን ታሪክ በማጥፋት መላውን ዓለም የሚጎዳ ሲሆን ለኢራቃውያን ደግሞ 40% መሬታቸውን ወደ በረሃማነት በመቀየር ህይወት እንዲከብዳቸው እያደረገ ነው። የኤፍራጥስ ወንዝ እየደረቀ መምጣትም ሳይንቲስቶችን
በእጅጉ እያስጨነቀ ነው። አሁን ላይ ወንዙ የገጠመው የመድረቅ ችግርም ተመራማሪዎችን እያሳሰበ በቀጣናው ላሉ ኢራቅና ሶሪያ ደግሞ ዜጎቻቸው በውሃ ጥምና በረሃብ እንዲቀጡ እያደረጋቸው ነው። ተመራማሪዎች ለችግሩ መፍትሄ ካልተቀመጠለት በ2040 ኤፍራጥስ ወንዝ ሙሉ በሙሉ ይደርቃል ይላሉ። የኢራቅና ሶሪያ ዜጎች በውሃ ጥምና በረሃብ መቀጣት አሁን ላይ ጀምሯል። ዓለም ወደዚህ ችግር እንድትገባ እየሆነ ያለው ፖለቲከኞችና የዓለም ሀብታሞች ነገን ያሰበ ስራ ባለመስራታቸው ነው በሚል የአካባቢ ጥበቃ ተቆርቋሪዎች ይተቻሉ። የበለጸጉ ሀገራት የአየር ንብረት ለውጥ ችግርን ለመከላከል ከመናገር የዘለለ ተግባር ውስጥ አለመግባታቸውም እንደ ኤፍራጥስ ወንዝ ያሉ የዓለም ሀብቶች እየጠፉ ነው። ለአየር ብክለት ድርሻቸው አነስተኛ የሆኑ ደሃ ሀገራት አካባቢን ለመጠበቅ ካደጉ ሀገራት ድጎማ እንደሚደረግላቸው ቃል ቢገባም መፈጸም ባለመቻሉ የአካባቢ ጥበቃ ስራቸው ውጤታማ መሆን አልቻለም። ይህን በኢራቅና ሶሪያ በኤፍራጥስ ወንዝ ችግር መመልከት ይቻላል። ታዲያ እነዚህ በአየር ብክለት ምክንያት ዓለም ለከፋ ችግር እየተዳረገች ባለችበት ወቅት በካይ ጋዝን ወደ ከባቢ በመልቀቅ አስተዋጽኦአቸው ከፍተኛ መሆኑን እያወቁ የአውሮፓ ሀገራት አየር ንብረት ለውጥን ለመከላከል የሚለገሰውን የገንዘብ ድጋፍ እኩል መካፈል አለብን የሚል ሐሳብ ይዘው መጥተዋል። ይህም በካይ ጋዝን ወደ ከባቢ በመልቀቅ የሚታወቁ ሀገራትና ከባባድ ኢንዱስትሪዎች ዓለምን ስጋት ውስጥ ላስገባው የአየር ንብረት ለውጥ ልዩ ትኩረት አልሰጡም በሚል ትችት እንዲቀርብባቸው እያደረገ ነው። በመዲናችን አዲስ ድምቀት የሆነው የወዳጅነት አደባባይ ምዕራፍ 2 የመዝናኛ ማዕከል ተመርቆ ለጎብኚዎች ክፍት የተደረገ ሲሆን በርካቶች የመግቢያ ትኬቱን በቀላሉ በቴሌብር በመግዛት የረፍት ጊዜያቸውን ዘና ብለው ያሳለፉ ይገኛሉ። እርሶም የረፍት ጊዜውን ጣፋጭ ለማድረግ ከልጆቹ እንዲሁም ወዳጅ ዘመዶቹ ጋር ለመዝናናት ወደ ፓርኩ ጎራ ለማለት ካሰቡ ኢትዮ ቴሌኮም በቴሌብር አማካኝነት የመግቢያ ትኬቱን ካሉበት ሆኖ በቀላሉ መቁረጥ የሚችሉበትን አሰራር ተግባራዊ ማድረጉን በታላቅ ደስታ ይገልጻል። ኮከብ 127 መሰላል ላይ በመደወል ወይም በቴሌብር መተግበሪያ እንዲሁም አቅራቢያችሁ ባለ የቴሌብር ወኪል አማካኝነት የወዳጅነት አደባባይ ምዕራፍ 2 የመዝናኛ ማዕከል ቲኬትን በቀላሉ ይግዙ። ጉብኝቶን ዘና ብለው ይጀምሩ። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ልጆች የነገው ህይወታቸው ብሩህ እንዲሆን መልካም ስነ ምግባር እንዲኖራቸው ለሀገር ለወገን ጠቃሚ ዜጎች እንዲሆኑ ወላጅ በፍቅርና በጥበብ ያሳድጋል። ዛሬ በፍቅር በእንክብካቤ ሲያድጉ በራስ መተማመናቸው እየጨመረ በትምህርታቸው እየበረቱ የህይወት ፈተናዎችን በቀላሉ እያሸነፉ ነገ ያለሙበት ቦታ ይደርሳሉ። ሲቢኢ ኑር የትምህርት ቁጠባ ሂሳብ ወላጆች ለልጆቻቸው ከተወለዱበት ቀን ጀምሮ እንዲሁም እየሰሩ በራሳቸው ወጪ ራሳቸውን ለሚያስተምሩ ወጣቶች የትምህርት ወጪያቸውን ለመሸፈን እንዲችሉ ታስቦ በሁለት አማራጭ የቀረበ ነው። የወዲያ የትምህርት ቁጠባ ሂሳብና የቆጠቡ እስከ 70% ትርፍ ከባንኩ ጋር የሚጋሩበት የሙዳራባ የትምህርት ቁጠባ ሂሳብ። ሲቢኢ ኑር የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። አሁን ደግሞ ወደ ድንቃ ድንቅ ዘገባችን እናልፋለን። በተለያዩ የተፈጥሮ አጋጣሚዎች የሰው ልጆች ከተለመደው አካላዊ ቅርጽና መጠን ለየት ባለ አፈጣጠር ክስተት ይሆናሉ። ከነዚህ መካከል አሜሪካዊቷ ታኒታ ኸርበርት ተፈጥሮ ረጅሙን የዓለማችንን ነገር አጎናጽፏታል። ክብረ ወሰንም በዚህ ሰብራለች። ተስፋዬ ጫኔ ይህንን ድንቅ ነገር ያስመለክተናል። My name is Tanya Herbert and I hold the record for the largest feat. ተፈጥሮ ሚስጥር ነች። ያንዳንዶች ታሪክ ሲፈተሽ ሰው ከሚለው የወል ስም ባሻገር ልዩ አፈጣጠርን ተጎናጽፈው ይህችን ምድር ይቀላቀላሉ። ከዚህ ታሪክ ባለቤቶች መካከል አንዷ ታኒያ ኸርበርት ትባላለች። ከተሟላው ሰውነት አካሏ መካከል አንዱ የሆነው እግሯ ከተለመደው የሰው ልጆች እግር ለየት ያለ ርዝመት እንዳለው ይፋ አድርጋለች። የግለሰቧ የእግር መጠን አጃኢብ አሰኝቶኛል ያለው ጊነስ ወርልድ ሪከርድ 33 ሴንቲሜትር እንደሚረዝም በድረገጹ አስቀምጧል። ይህንን መሰል ዘለግ ያለ እግር በአመታት ሂደት እንዳላጋጠመው መረጃውን ያሰፈረው ይሄው ተቋም ታዳም የዓለማችንን ክብረ ወሰን የሰበረች ባለሎጋ እግር ሴት ሲል መዝግቧታል። ጉዳዩን የበለጠ አስገራሚ የሚያደርገው ደግሞ የግለሰቧ የግራና ቀኝ እግሮች የተለያየ ርዝማኔ እንዳላቸው መገለጹ ነው። የቀኝ እግሯ 33.1 ሴንቲሜትር ገደማ ሲረዝም የግራ እግሯ ደግሞ 32.5 ሴንቲሜትር መሆኑ አግራሞትን ያጭራል። ለእግሯ ተመጣጣኝ የሆነ የሴት ጫማ መፈለግ ትልቁ ፈተና የሆነባት አሜሪካዊቷ ታኒያ ኸርበርት ታዳም የወንዶችን ጫማ ለመልበስ ተገዳለች።
ተናግራለች። እርግጥ ነው የኋላ ኋላ ነገሩ የማይገፉት የተፈጥሮ ክስተት መሆኑን በማመኗና በማህበራዊ ሚዲያ ይፋ ማድረጓን ተከትሎ አለንልሽ ባይ ጫማ አምራች ኩባንያዎች ፈጣን ምላሽ ሰጥተዋት አሁን እፎይታን አግኝታለች። እንደውም አሁን ላይ በእግራቸው ግዙፍነት የበታችነት ስሜት የተሰማቸውና የጫማ ቁጥር በማጣት የሚጉላሉ ሴቶችን በማህበራዊ ሚዲያ እያሰባሰበች ነው። እናም ታኒያና ሌሎች ባለረጅም እግር እንስቶች በእግራችን ምክንያት መድሎና መገለል ይቅር ጫማም ቢሆን እንደ ልብ ይሰራልን የሚል ዘመቻን ጀምረዋል። ሌላኛው አስገራሚ ክስተት ደግሞ ወደ ህንድ ይወስደናል። በስም ያልተጠቀሰችው ግለሰብ የማህፀን ቀዶ ሕክምና ቀጠሮ ነበረባትና ወደ አንድ የግል ክሊኒክ ጎራ ያለችው በማለዳ ነበር። የጤና ክትትልና ምርመራ ማድረጓ ባልከፋ ነበር። ቀጠሮ የሰጧት የሕክምና ባለሙያዎች ግን በጉጉት እየጠበቋት ነበርና ወደ ክሊኒኩ እንደደረሰች ወደ ቀዶ ሕክምና ክፍል አመራች። የቀዶ ሕክምና ስራው የፈጀውን ሰዓት ፈጅቶ ሐኪሞችም ክፍሉን ለቀው ወጡ። ነገሩን አጃኢብ ያደረገውና እንዲህም ይደረጋል እንዴ የሚል ግርምትን ያስከተለው ከዚህ በኋላ ነበር። ታካሚዋ ከእንቅልፏ ስትነቃ የሆነውን ነገር ለማመን ተቸገረች። ሁለቱም ኩላሊቶቿ በጠራራ ፀሐይ ተዘርፈዋል። ቀዶ ሕክምናውን የሰሩላት ዶክተሮች በአካባቢው የሉም። ሁለት ኩላሊቶቿን ይዘው ተሰውረዋል። ባዶዋን የቀረችው ታካሚ ህይወቷን ለማቆየት ሕክምና እየተሰጣት ሲሆን ንቅለ ተከላ ለማድረግ ገንዘቡን የመሸፈን አቅም ቢኖራትም እንኳን ተራቸውን የሚጠባበቁ ቁጥራቸው በርካታ በመሆናቸው ትልቅ ፈተና እንደገጠማት ተዘግቧል። በተመሳሳይ ከወራት በፊትም በዚያው በህንድ አንድ ጎልማሳም የባለቤቱን አንድ ኩላሊት ከሐኪሞች ጋር ተመሳጥሮ ሰርቆ መሸጡን ዘገባው አስታውሷል። ክስተቱ በእጅጉ አስገርሞናልና እናንተም ሰምታችሁ ወቸው ጉድ ለካ እንዲህም አለ ብላችሁ ተገረሙ ብሎ መረጃውን የጻፈልን ኦዲቲ ሴንትራል ነው። ከአንድ ምዕት ዓመት በተሻገረ የአገልግሎት ዘመናችን የሀገራችን አጠቃላይ የኢኮኖሚ እድገት በማገዝ የላቀ አስተዋጽኦ አበርክተናል። በረጅም ዓመት ልምዳችን ታግዘን አዋጭ የልማት ብድሮችን በመስጠት ለብዙ ተቋማትና ፕሮጀክቶች ስኬት አይነተኛ አጋርነታችንን አስመስክረናል። በሊዝና ፕሮጀክት ፋይናንስ ላይ የተመሰረተ ብድር መስጠታችን ደግሞ መለያችን ነው። አገልግሎታችንን ቀልጣፋና ተደራሽ ያደረጉ ዲስትሪክቶችና የቅርንጫፍ ጽሕፈት ቤቶች በመላው ሀገሪቱ ስትራቴጂካዊ ቦታዎች አሉን። ከውጭ ምንጮች ለአገር ልማት የሚመደበውን ገንዘብ ለታለመለት ዓላማ በማድረስ ዋነኛ የብድር መተላለፊያ ተቋም ሆነናል። በተለይ የውጭ ምንዛሬ ለሚያስገኙ ለግብርናና የግብርና ምርቶች ማቀነባበሪያዎች፣ ፋብሪካዎች እንዲሁም ለማዕድን ኢንዱስትሪዎች የኢንቨስትመንት ብድር እንሰጣለን። የፈጠራ ሐሳቦችንም ፋይናንስ እናደርጋለን። የምንሳተፍባቸው ፕሮጀክቶች ለአካባቢ ጥበቃ ትኩረት መስጠታቸውንም እናረጋግጣለን። የኢትዮጵያ ልማት ባንክ። በመጨረሻ ኳታር የ2022ቱን የዓለም